ሃይማኖት ማለት እኮ አስተምሮ ነው። አስተምሮን አምኖ መታመን ነው። በአስተምሮ ብቻ ለምን ትላላችሁ? አይሬው የፈለከው ለዋውጣው ተይዛል። በፈለከው አስተምሮ ነው ማመን ነው መታመን ነው እኮ። ለምንድን ነው በሃይማኖት ብቻ ጽድቅ ይገኛል የምትሉ? ጽድቅ በሃይማኖት ብቻ ነው እንደሚገኘው ኦርቶዶክስ አይደለም፣ በሳክራመንት ነው የሚገኘው። ታዲያ ሃይማኖት ማለት እኮ ማመን ነው አይደል? የተማርከው ማመን ነው። ከማመን ውስጥ የምታመነው ደግሞ የተማርከው ምንድን ነው? ጥምቀት ያድናል የሚል ነው። ያንን ያመንከውን መታመን አለበት። ሳክራመንትን ትፈጽማለህ። ሌላ ምንም እኮ የለውም። ስለዚህ በሃይማኖት ብቻ ጽድቅ በሃይማኖት ብቻ ይገኛል አይገኝም? እዛም ብትወስደው ጽድቅ በሃይማኖት ብቻ ይገኛል አይገኝም? አጥናውዬ እና ታዲያ ያለ ሃይማኖት እኮ ምንም እንትን የለም። ሃይማኖት እኮ እምነት ነው፣ ማመን ነው። ያንን ማመን ያመንከው ግን በእምነት ብቻ ይገኛል። በእምነት ብቻ ይገኛል። ስጋው ደግሞ ባገለለ አይደለም እኮ ነው የምንልህ። ስለዚህ በሃይማኖት ብቻ ይገኛል ጽድቅ። በደንብ አድርገህ ስማኝ። እኛ እምነት ስንል ጨርሰናል። ይሄኛውን ጨርሰናል። ወደ ህፃናት እንሂድ። እኔ የምፈልገው ለዛሬ ጨርሰናል። ሌላ ቀን እንሄድበታል። በቃ ማንም እዚህ ጋር ተከናነፈ የለም። ተመረንበታል። መጽሐፉን ሄደህ ቼክ ታደርገዋለህ። እሰጥሃለሁ። አንድ ጊዜ እንዳይንዛዛ ነው። አሁን ምን መሰለህ፣ በቃ ፈቃደኛ ስላልሆንክ ለምንድን ነው እንትን የምልህ? አንደኛ ነገር ደግሞ አንተም መያዝ አለብህ መጽሐፉ። እዚህ ጋር ፌክ መጽሐፍ ሊሆን ይችላል፣ የሆነ አትሜው ራሴ ያስገብቼው ምናምን ሊሆን ስለሚችል መጠርጠር አለብህ አጥናውዬ። ስለዚህ ጊዜ ልስጥህ። አሁን እዚህ ጋር ማፋጠጡ አንተን እንትን ማለቱ ዊን መደራረግ አይደለም ፖይንቱ። መጠርጠር ብቻ ሳይሆን ማለት ነው ዳጊ። አንዴ ልጨርስና ስቴትመንት እውነተኛም ቢሆን ትክክልም ቢሆን ችግር የለም። እምነት ስንል ሳክራመንትን ያገለለ አይደለም። በቃ ገባኝ። በቃ እምነት ስትሉ አንድ ሰው ደቂቃ አድርጎ ወይ ደግሞ እሺ 53 ነው ከ55 ላይ ለማቆንፈል ሞክራለሁ። ምክንያቱም 53 ስንተኛው ሰከንድ ላይ እንዳለው ስለማላውቀው ማለት ነው። ኦኬ አስጀመራችሁኝ። እሺ 3 ደቂቃ ሰጣችሁ። እሺ በሃይማኖት ብቻ ጽድቅ ይገኛል ትላለች ቤተክርስቲያናችሁ። መጽሐፉን ሄዳችሁ ቼክ አድርጉት። ገጽ 223 ላይ ይገኛል። የቤተክርስቲያን ጸሎት ይላል ርዕሱ። የጸሎት መጽሐፍ ነው። ከነዚህ ያሳየቻችኋለሁ። ሌላም መረጃ በኋላ ላይ ታውቃላችሁ። በሃይማኖት ብቻ ይገኛል፣ በሃይማኖት ብቻ ጽድቅ ይገኛል ወይ ስለው፣ አዎ ግን ሳክራመንት ያገለለ አይደለም እያለኝ። እኔ የምፈልገው ደግሞ ሳክራመንት ያግልልም አያግልልም ለምንድን ነው በሃይማኖት ብቻ የሚል ቃል እናንተ ጋር የተገኘው? ምን አለን? ሃይማኖት ማለት ከፈለጋችሁ ሄዳችሁ ቼክ አድርጉ። ሃይመነ ከሚለው የግዕዝ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። በማመን ብቻ በመታመን ብቻ በእምነት ብቻ ትላለች እንደ ኦርቶዶክስ ቤተክርስቲያን። ይኸው እንግዲህ በመረጃውን ያሳየን ነው። ይሄን ነገር በተግባር ሰው በእምነት ብቻ እንደሚድን ምን መረጃ አለን? ይኸው እስኪጠመቅ 3 ወር ስታቆየው 6 ወር ስታቆየው ሪስክ እየወሰደች ነው። በመካከል ቢሞት መልስ የላትም እና ድናለሁ አልድንም ሲላት እኔ እንጃ እኔ አይዶን ነው እንግዲህ እሱ እግዚአብሔር ነው የሚያውቀው እያልክ መቼም ወደ ሃይማኖት አትጠራው። እኛ ጋር ከመጣ ትድናለህ ብለህ መንገር አለብህ። ሳክራመንቱን እንዳይወስድ 3 ወር አቆየህበት። አንተ ስለሆነህ ብለህ 6 ወር አቆየህበት። ግን በልብህ 3 ወር ያቆየኸው እናውቀዋለን እኛ ወንጌል አማኞች። ይሄ መጽሐፍ ስላለ ነው። የሚቀጥለው መጽሐፍ ጋር እንሄዳለን። ትምህርት ስላለ ነው። ቢያምንም ብቻ ምንም እንደማይሆን ታውቁታላችሁ እንጂ አጣድፋችሁ ታጠምቁት ነበር። ሕፃን የሚሆን ትልቅ ሰው አጣድፋችሁ ወደ ሳክራመንቱ ወስዱት ነበር። አረረ ሳክራመንቱን ካልፈጸመ አይደንም የሰውዬ ብላችሁ። ለማንኛውም ግን ብቻ በክርስቶስ ብቻ ወደ መንግስተ ሰማያት እንገባለን ይኸው ብላለች። በክርስቶስ ብቻ ወደ መንግስተ ሰማያት ይገባል። ክርስቶስ ብቻና ሃይማኖት ብቻ የሚሉት ከ5ቱ ሶላዎች ውስጥ 2ቱ ሶላዎች አይደሉ እንዴ? እነዛ አባባል ብቻ ከየት መጣች? ብቻ ብቻዋን ቀረች ያላችሁ ታሹፉብናል ነበር እንዴ? ለምን እናንተ ጋር ተገኘች ብቻ የምትለው ቃል? እነዚህ አጋንንታዊ የሆኑ 2 ሶላ ያላችሁ 2ቱ ሶላዎች እናንተ ጋር ለምን ተገኙ? እኛ አጋንንታዊ አላልናቸውም። እናንተ ግን አጋንንታዊ ካላችኋቸው በኋላ ቃል በቃል ለምን ጽድቅ በሃይማኖት ብቻ እንዲገኝ እናውቃለን ብላችሁ ስራንም ራሱ አስወጣችሁት። ስራ በመስራት እንዳይገኝ ወይም ደግሞ እዚህ ጋር ምን ይላል ሲቀጥል? ሰው ስራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን። በሃይማኖት እንጸድቃለን እንኳን አይደለም ያለችው፣ በሃይማኖት ብቻ። ጴንጤ ሲያወራ በመረጃ ነው ማለት ነው። እንደዚህ ያሳየ ገልጦ ነው፣ ከኪስ አውጥቶ አይደለም። አሁን ላጥናው ድል ስሰጠው በትልቁ አደርገዋለሁ። አንድ ዶክመንት አያሳያችሁ። ሶሪ እሱን በትልቁ አደርጋለሁ ብዬ መስዬ እናረኳል።
ያው አጥናው የመረጃ ማሳየት ከፈለክ እንድታሳይ ጨርሻለሁ። እሺ እድል ስለሰጣችሁኝ አመሰግናለሁ። ወይ 3 ደቂቃ ላድርግ አንድ ጊዜ ለኔም 3 ደቂቃ ስላደረጉልኝ ይሄው ቀጥ። እሺ በመጀመሪያ ወደዚህ ለምንድን ነው መጣን? ወደዚህ ቦታ በእምነት ይዳናል ወይስ አይዳንም የሚለው እንትን ነው የመጣ ነው። ሰው አምኖ ሲጠመቅ ይድናል የሚል ነው የተናገርኩት። ከዛ ምንድን ያለው ዳጊ በእምነትህ ምን ታገኛለህ የሚል እንትን ነው ወሰደ። ሰው አምኖ ሲጠመቅ ነው የሚድነው አልኩት። ወደዚህ የተወሰደኝ የቤተ ክርስቲያን መጽሐፍ አለ እና በእምነት ብቻ ትላላችሁ ብሎ ሲል ከጅምሩ ምንድን ነው ያልኩት ዳጊ፣ ሰው ያመነ ሰው እኛ እምነት ስንል ሳክራመንትን ያገለል አይደለም፣ አምኖ መጠመቅ አለበት ብለን ነው የምናምነው። አንድ ሰው የሚድነው አምኖ ሲጠመቅ ነው ብለን ነው የምናምነው። ቤተክርስቲያን እንደዛ ነው የምትለው ስለው አይ እንደዚህ ትላለች፣ ይህ መጽሐፍ አላችሁ እናንተ የጻፋችሁት አለ አለና አንድ የጸሎት መጽሐፍ ይዞ መጣ። የጸሎት መጽሐፉ ማን እንደጻፈው አይታወቅም። ብቻ እሱም ቢሆን ምንም ችግር የለውም። እኛ እምነት ስንል ምንድን ነው የምናምነው? ቆይ ቢኒ እያወራው ነው ቢኒ ሜታ አርግ እያወራም አይገባም ኖር ነው በጣም እና እኛ ጨምርለታል። ትንሽ ሰከንዶች ጨምርለት። ሚውት ያደረገ መስሎት ጌታን ሚውት አድርጌ የሳኩ ነው መሰለኝ። ይቅርታ አጥነው። እነዚህን ሰከንዶች ግን ጨምርለት በኋላ። እምነት ስንል ሰው አምኖ ይጠመቃል። በቃ እምነትን እንደዛ ነው ዲፋይን የምናደርገው። እናንተ ግን እምነት ብቻ ስንል አጋንንታዊ እምነት ነው የእናንተ የምንላችሁ። እምነት ብቻ ብላችሁ ሳክራመንትን ስለምታገሉ ነው። ጥምቀት አያስፈልግም የጌታ እራት አያስፈልግም ስለምትሉ ነው አጋንንታዊ ነው ይሄ ከክርስቶስ እንትን ውጭ ነው የምንለው። ምክንያቱም ሰው ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። ቅድም እንትን ጥቅስ የሚያመጣ ከሆነ እያለ ነበር። ይሄው ማርቆስ 16:16 ያመነ የተጠመቀ ይድናል ይላል። ሰው ታስተምረዋለህ። ጃንደረባው ምንድን ነው ያለ መሰለህ? ወንጌልን ሰበከለትና ከሰበከለት በኋላ እንዳልጠመቅ የሚከለክለኝ ማን ነው አለ። ሰው አምኖ ይጠመቃል። በቃ ልጅነትን ሳያገኝ በሮሜ 6 ቅድም ያነበብነው አሮጌው ማንነትን የምትሰቅለው በጥምቀት ነው። ስለዚህ አሮጌው ማንነትን ሳሰቅል አድንም ነው። በእምነት ስንልኛ ይሄን ነው ዲፋይን የምናደርገው እና የእናንተና የኛ አስተምሮ ይለያያል። የእናንተ አስተምሮ በእምነት ብቻ ስትሉ ሳክራመንትን ያገለለ ስለሆነ ይሄ አጋንንታዊ የሆነ ትምህርት ነው ብለን እኛ እናምናለን። ይህንን አንቀበልም። ለዚህ ነው አልዳናችሁም፣ ጴንጤዎች አልዳናችሁም የምንላቸው እና ይሄ ነው ያለው። ሌላው ወደ ክርስቶስ ብቻ ብለዋል። ክርስቶስ እና ታዲያ ከክርስቶስ ውጭ ያድናል የምንለው አካል አለ እንዴ? ክርስቶስ ነው። በክርስቶስ ነው ጸጋ አግኝተው ቅዱሳን ያድናሉ ስንል በክርስቶስ ሆነው ነው የክርስቶስ የሆኑ ናቸው እንጂ በክርስቶስ ነው። በሩ ክርስቶስ ነው። ከክርስቶስ ውጭ ወደ ክርስቶስ ወደ አብ የምትገባበት መንገድ የለህም እና እኔ ነኝ በሩ እያለ ወደ በሩ ነው እንጂ የምንሄደው በበሩ ገብተን ነው። ቅዱሳንም ደግሞ በሱ ስለሆኑ ነው እንጂ ያማልዳሉ የምንለው ከክርስቶስ ውጭ ያድናል የምንለው አካልም የለንም እኛ እና ይሄ ነው። አመሰግናለሁ። እሻት ነው። ቴንኪዩ። ጥያቄ ካለህ በዚህ በጥምቀት ላይ አንተም ጠይቀኝ፣ እኔም አንድ ጥያቄ ልጨምር። አሁን የተናገርከው እንትን በጣም ሳክራመንትን ስለማትቀበሉ ነው ብለሃል። በጣም ጥሩ። ለዚህ ነው የምንጠመቀው አይደል? ሳክራመንት ስለማንቀበል እንጠመቃለን። ሳክራመንት ስለማንቀበል ቁርባን ወይም ደግሞ የጌታ እራት እንወስዳለን ወይስ አንወስድም? አንወስድም አይደል? እኛ የጌታ እራት። እስኪ ስለ ጴንጤዎች ምናልባት የምታውቀው ነገር ካለ ብትነግረኝ። አይጠመቁም አይደል ጴንጤዎች? ልጠይቅህ። አሁን አንተ እስኪ መልስልኝ። አንዴ ይቅርታ፣ አንዴ መልስልኝ። ቆይ አንዴ ይቅርታ። አንጠመቅም አይደል? እኛ ሳክራመንት ብለሃል። እናገላለናል። አንጠመቅም አይደል ጴንጤዎች? እናንተ ትጠመቃላችሁ፣ ግን የምትጠመቁት ለድነት አይደለም ብላችሁ። እሺ እንጠመቃለን፣ አናገልም ማለት ነው። ምክንያታችን ነው እንጂ አናገልም። ኦኬ ምክንያት ነው እንጂ አናገልም ማለት ነው። ያገላሉ ያልከው ተሳስተህ ነው ማለት ነው። አናገልም ግን ያላችሁ ስልህ ያድናል ብላችሁ አታምኑ። ቴንክ ዩ። ስለዚህ አናገልም። አንዴ ይቅርታ፣ እችን እንጨርሳት። አናገልም ማለት ነው። እኛ ጥምቀትን ማግለል ማለት ምን መሰለህ? አንድ ነገር መግፋት፣ ማውጣት፣ ማስቀረት ማለት ነው። ስለዚህ አላስቀረንም ማለት ነው። ያው እኮ ነው መግፋት እኮ ነው። ለምን መሰለህ መግፋት ስልህ እናደርገዋለን አናደርገውም። እንዴት መሰለህ ገፍተኸዋል ምልህ። እሺ ምክንያቱ ነው የሚለየው። ምክንያቱ ይለያል። ለምን መሰለህ አግልኸዋል ምልህ ምንድን ነው? ክርስቶስ ያመነ የተጠመቀም ይድናል አለ። አንተ ግን አይ ያመነ ብቻ ነው እንጂ ጥምቀት አያድንም። ስለዚህ ዝም ብዬ ጥምቀትን ለምሳሌ እንዲያው ለመተባበር ነው እንጂ ምንም ለድነት አይደለም ብለህ ነው የምትወስደው አንተ። ስለዚህ አንተ ጸጋውን ገፍተኸዋል ብዬ አምናለሁ። በዚህ እሺ የጌታ እራት ጴንጤዎች ይወስዳሉ? የጌታ እራትን ብትወስደው እኮ ዝም ብለህ ለማስታወሻ ነው እንጂ። አንድ ጥያቄ መልስልኝና ማብራሪያ ካለ ጨምርበት። የጌታ እራትን አግልለው ይቀራል ወይስ ይወስዳሉ? የሚወስዱበት ምክንያትን በኋላ ትነግረኛለህ። ትወስዳላችሁ ግን ስትወስዱ ግን እንዲህ ነው ብለህ ከፈለክ ማብራራት ይችላል። ግን እንወስዳለን አይደል?
ትወስዳላችሁ፣ ግን የምትወስዱት ለድነት አይደለም ብላችሁ ነው የምትወስዱት። ስለዚህ አግላችሁታል እኮ ነው የምልህ፣ ጸጋውን ገፍታችሁታል እያልኩ ነው። ኦኬ በቃ ሰዎች እንዲገባቸው ብዬ ነው። አገለሉ ማለት አይጠመቁ ማለት አይደለም። ጴንጤዎች ይጠመቃሉ። ጴንጤዎች የጌታ እራትን ይወስዳሉ። ጴንጤዎች ኢየሱስ አዞ አናረግም፣ ምን ያስፈልጋል ደግሞ መጠመቅ፣ ዳንን አይደል እንዴ በማመን አይሉ። ይሄንን ፖለቲካ እንዳይሰራ እኔ እናንተ አጥርተንላቸዋል። ኦኬ ያመነ የተጠመቀ ይድናል? ክርስቶስ ነው ያለ ይድናል። አሁን አምኛለሁ፣ ተጠምቄያለሁ፣ ድኛለሁ እኔ። አዎ ክርስቶስን አምነህ ተጠምቀህ በሐዋርያዊ እንትን ባላት እንትን ስልጣን ባላት ቤተክርስቲያን ከተጠመቅ ትድናለህ። ስለዚህ ያመነ የተጠመቀም ይድናል ሳይሆን ቃሉ የሚለው ያመነ የተጠመቀም ሐዋርያት ቤተክርስቲያን ሐዋርያት እንትን ያላት ቅብብሎሽ ያላት ጋር የተጠመቀም ይድናል ነው የሚለው አይደል ቃሉ? አይደለም፣ እንደዛ አይደለም። እሺ ቃሉ የሚለውን በል፣ የኢየሱስ ትእዛዝ በል። ይቅርታ ያልከውን ተናገር። እሺ ቃሉ የሚለው ያመነ የተጠመቀም ይድናል ነው። ስለዚህ አንድ ሰው ለመዳን ትክክለኛ በሆነችው በዛች ባንዲቱ ሐዋርያትን በመሰረቷት በዛች ባንዲቱ መሰረት የተመሰረተች ቤተክርስቲያን ውስጥ መሆን አለበት፣ ቫሊድ እንዲሆን። ገብተዋል? ያለዛ ዝም ብለህ አንድ ተነስቶ ወስዶና ተጠመቅ ብሎ በአጥምቆ ድነሃል ቢልህ ይሄ ድነት አይደለም። ገብተዋል? አጥማቂም አስተማሪም ያስፈልጋል። ያለ አስተማሪ አንድ ሰው ይማራል ብለን አናምንም፣ መጽሐፍም ስለማያዝ ማለት ነው። እሺ ችግር የለውም። ስለዚህ የጌታ ትእዛዝ ምንድን ነው መሰለህ? አሁን እንዳንተ እንደነገርከኝ ያመነ የተጠመቀም ይድናል ሳይሆን የጌታ ትእዛዝ ያመነ የተጠመቀም በሐዋርያት ቅብብሎሽ ያላት ቤተክርስቲያን ውስጥ ያደረገውም ይድናል ነዋ። ትክክለኛ ጠቅሶ እኛን የተሳሳት ነው እስከዛሬ፣ እናንተ ናችሁ ልክ። እኛ ደግሞ የመሰለን ያመነ የተጠመቀም ይድናል መስሎን ነበረ። ለካ ያመነ የተጠመቀም ይድናል ብቻ አይደለም፣ ሌላም ነገር አለው ለካ። አሁን ነው ዛሬ ነው የተረዳሁት። እኔ ደግሞ ስላመንኩና ስለተጠመቅኩኝ የጨረስኩ መስሎኝ ነበር። ለካ ሌላ ነገር ይቀራል። አይ የጌታ ትእዛዝ ላይ አንተ እየጨማመርክ ነው። መጨማመር ትችላለህ፣ መብት ነው። መጨማመር አይደለም። ክርስቶስ 12 ሐዋርያት ነው የመረጠው አይደል? ለምንድን ነው 12 ሐዋርያትን የመረጠው ክርስቶስ? ቆይ የጌታን ትእዛዝ ንገረኝ። ስንት ሰው መረጠ ምናምን ሰው የጌታን ትእዛዝ አንድ ሰው ልስማ፣ ቆይ እኔን ስማኝ። ብላ ሲባል ቆይ ስማ፣ ብላ ሲባል እሺ ብሎ ታዞ ከበላ አለቀ እኮ። ታዟል ነው የሚባል። አዎ ግን ስትበላ አበላልህ ምናምን እያልክ አቃቂር መውጣት አትችልም። ገብቶሃል? የጌታን ትእዛዝ አድርጓል ወይ ነው ክርስቶስ ማለት ነው። 12 ሐዋርያት ለምንድን ነው የመረጠው? አይ ቆይ ጥምቀት ላይ እናውራ። ጥምቀት ላይ እንጨርስና ደግሞ ስለ ሐዋርያት እናውራ። ወደ ጥምቀት ስለሚወስደን እኮ ነው። ለዚህ ነው እኮ የምልህ ጥምቀት ላይ እናውራ። ስለ ሐዋርያት አመራረጥ አይደለም እያወራን እኮ። የጥምቀት እንትን ለምንድን ነው ሐዋርያዊ ቅብብሎሽ የለህም ስልህ አጣጣልከው አንተ። እሺ አንተ እኔ ተጠይቄ መልሻለሁ። እሺ ቆይ አንተ አምነህ ጥምቀት ድነሃል? እሺ አንተ አምነህ ያንተን ንገረኝ እስኪ። ቆይ አንተ ጥያቄን መልስልኝ። ሐዋርያትን የመረጠው አንተ ሐዋርያት ቤተክርስቲያን የተጠመቅከው አይደለ? የሐዋርያት ቅብብሎሽ ያላት ቤተክርስቲያን ክርስቶስን ለምንድን ነው 12 የመረጣቸው? ቆይ ስለ ሐዋርያት እናወራለን አንድ ጊዜ። ያንተን ንገረኝ እስኪ። እኔ አልዳንኩኝ። እኔን ተወኝና ለምንድን ነው አስተምሮ ላይ እንትን በል። አሁን አንተ ነህ የሐዋርያት ቅብብሎሽ ያላት ነው። የኔ የለኝም። ስለሌለኝ አንተ ነህ የምትድነው። ገባ? ምክንያቱም አንተ ጋር ያመነ የተጠመቀ ይድናል ብቻ ሳይሆን ትእዛዙ ይቀጥላል። ስለዚህ ምን መሰለህ፣ አንተ በሐዋርያዊ ቅብብሎሽ ወይም ደግሞ አስተማሪዎች ወይም አባቶች ስላላጠመቁ ያንተ ጥምቀት ቫሊድ አይደለም፣ አልዳንክም እያልኩ እኮ ነው። እሺ አልከኝ። አንተስ ድነሃል? የኔን ነገርከኝ። አንተስ? እኔማ ድኛለሁ እኮ ቅድም እኮ ድኛለሁ ብያለሁ እኔ። እሺ አንተ ያመንክ የተጠመቅክ ነህ አይደለ? እኔ ተጠምቄ ድኛለሁ አምኜ። በጣም ጥሩ። ስትቆርብ ነው የዳንከው? ስታምን ነው የዳንከው? ወይስ ሶስቱን አያይዘህ ስታረግ ነው የዳንከው? ይኸውልህ የሰው ልጅ ማለት ነው። ምን አንተ ብትመጣም እናደርገው። ኦኬ አትመልስልኝ። በቃ ማትመልስልኝ ከሆነ አልመልስም በለኝ። እሺ አትድከምሽ። አንዳንድ ማትፈልገው ጥያቄ ሲሆን አቮይድ አድርገው። እሺ የምትመልስ ከሆነ ጥያቄው መልስ። መቼ እንደዳንክ ንገረኝ። ያመነ የተጠመቀ ይድናል ይላል ቃሉ። አንተ ደግሞ የተጠመቀው በትክክል የቤተክርስቲያን ውስጥ ነህ ብለህ ራስህን ፕሩቭ አድርገሃል። ጥሩ እዚህ ድረስ እኮ መጣን። ለአንተ ይሁንልህ። ገባ? አንተም ያንተ ልክ ነው፣ እኔም ደግሞ ለራሴ ልክ ነው። በኋላ እናወራለን። አንተ በሐዋርያት ቤተክርስቲያን ውስጥ የተጠመቅከው ሰውዬ ያመነ የተጠመቀም ይድናል ስለሚል አምነህ ስትጠመቅ ዳንክ ወይ ነው የምልህ። አዎ አልኩህ እኮ። ታዲያ ከዳንክ በኋላ ሜሮን ለምንድን ነው የተቀባኸው? ሳክራመንት እኮ ነው እሱ። ምን እንትን የለውም እኮ ሳክራመንት ያስፈልጋል። ሜሮ ምንድን ነው አላልኩም እኮ። ሜሮ ምንድን ነው ብልህ ኖሮ ትነግረኝ ነበረ። ሜሮን የተቀባኸው ለምንድን ነው? ይኸውልህ መመለስ አልፈልግም። እንለፈው በቃ። መመለስ ማትፈልገውን አልፈልግም ነው እሺ የሚባለው። መመለስ አትፈልግም እያልክ እየሄድክ እኮ ነው ወዳጅ እኮ። ከፈለክ ንገረኝ። ለምንድን ነው ሜሮን የተቀባኸው? ጠይቀህ ሳልመልስልህ እንደገና ትሄዳለህ። የኛ የቤተ ክርስቲያናችን ስርዓት አለን። የቤተ ክርስቲያን ስርዓት ምንድን ነው የሚለው? አንድ ሰው አሁን ለምሳሌ አንተ ብትመጣ ያስተምሩሃል። ቅድም እንዳልኩ ያስተምሩሃል። ታምናለህ፣ ትጠመቃለህ፣ ትድናለህ። ግን ስትጠመቅ ምንድን ነው የሚያደርጉት?
ምንድነው የሚያደርጉት? ሚስጥራትን ቁርባንን ትቆርባለህ፣ ሜሮን እንትን ይሉሃል። ልክ ሐዋርያት እጃቸውን ጭነው እንትን ሲሉት እንደነበረው መንፈስ ቅዱስን የምታገኝበት ነው። እና ይሄ የቤተ ክርስቲያን ስርዓት ነው። የቤተ ክርስቲያን እንትን ስለሆነ ሳክረመንት ስለሆነ ይህንን ቤተ ክርስቲያን ስትመጣ ትማረዋለህ። እና ስለ ሜሮን ጥቅሙ አንተ ስለማታውቀው ማለት ነው። ብዙ ነገር ሄድክና ልትነግረኝ መስሎኝ ነው። ጸጥ እየጠበኩ የሜሮን ጥቅም ልትነግረኝ ስለማላውቀው ልትነግረኝ መስሎኝ እየጠበኩ ነበር። ለምን ሜሮን ተቀባ ስልህ ስለማታውቀው ነው ትለኛለህ እኮ። ስለማላውቀው እኮ ጠየቁ እኮ። መንፈስ ቅዱስ እጃቸውን ጭነው ነበረ እንትን ሲሉ የነበሩት። ድሮ እጃቸውን ጭነው ሐዋርያት እጃቸውን ጭነው መንፈስ ቅዱስን ሲሰጡ ነበር። አሁን የመንፈስ ቅዱስን መቀበያው ቅባ ሜሮን ነው። በቅባ ሜሮን እንትን ያድርጉሃል፣ ያከብሩሃል ማለት ነው። እሺ ሐዋርያት እጅ ጭኑ ነበር፣ እናንተ ደግሞ ዘይት አረጋችሁት ማለት ነው። ዘይት ማለት እጅ ነው፣ እጅ ማለት ዘይት ነው እንዴ? እሱንን አሁን የቤተ ክርስቲያን ስርዓት ስለሆነ ስርዓት የምትፈልግ ከሆነ ቤተክርስቲያን ከሷ ልጠይቃት። እሺ ችግር ይሄን እንለፈው። እሺ ሜሮን የሚቀቡት ሰዎች መንፈስ ቅዱስን ለመቀበል ነው። በጣም ጥሩ። ቁርባንስ የሚወስዱት ስለምንድን ነው? የኃጢአት ስርየት የምታገኝበት ነው። የኃጢአት ስርየት ለማግኘት ነው። ስለዚህ ቅድም ስታምንና ስትጠመቅ ኃጢአት ገና አልተሰረየም ማለት ነው አይደል? አላልኩም። ተሰረየው ነበረ እንደገና እንዲሰረይ ነው አሁን ቁርባን የምትወስደው? አላልኩም። አሁን በአንድ ላይ ነው የምትወስደው። ገብቶሃል? እንትን አሁን ለምሳሌ አዲስ ከሆንክ ዛሬ የምትመጣ ከሆነ ትጠመቃለህ፣ አምነህ ትጠመቃለህ፣ ቁርባንን ትወስዳለህ በአንድ እዛው ላይ ማለት ነው። ስለዚህ ቅድም በአንድ አይደለም ብለህ ነበረ። ረስተህ ሆኖ ቅድም እኮ 3 ወር 6 ወር ሊፈጅ ይችላል አልከኝ። አምነህ ወዲያው አትቆርባም። እንትኑን ስትወስደው ማለት ነው። አሁን ለምሳሌ ስትጠመቅ 3 አይነት ነገር ነው የምታገኘው። 3 አይነት ነገር ይሰጥሃል ማለት ነው። ምን ታገኛለህ የሚለው እንዳለ ነው። አንዴ ቆይ ልንገርህ። ስታምን አትጠመቅም እናንተ ጋር። አሁን ቆይ ልንገርህ። ቅድም ምን አልከኝ? ስታምን አትጠመቅም፣ ምክንያቱም ጊዜ ይወስዳል፣ ትምህርት ያስፈልጋል። ኦኬ ጥሩ። ስታምን ስለማትጠመቅ አንድ ላይ ነው የሚወሰደው አትበለኝ። አንድ ላይ አይወሰድም፣ ጊዜ ይፈጃል። ባይሆን ጥምቀትና ቁርባኑ አንድ ላይ ነው ሜሮኑ ብትለኝ ያስኬዳል። እሱ እንደሚሆን አውቃለሁ። እሱን እኮ ነው ያልኩት። ጥምቀቱ ግን እምነትና ጥምቀቱ ግን አንድ ላይ አይደረግም፣ ሕፃን ካልሆነ በስተቀር። አምነህ ተጠምቀህ ትማራለህ። አምነህ ትማራለህ። ትምህርቱን ያስተምሩህና በደንብ አመንኩ በቃ። ከዛ ሌላ ጊዜ ነው አንድ ላይ ሳይሆን ሌላ ጊዜ ሜሮን ትቀባና ቁርባን ትወስዳለህ። ቁርባን የምትወስደው ለምንድን ነው? ኃጢአት እንዲሰረይ ነው። ትጠመቃለህ፣ ንስሐ ትገባለህ። ስትጠመቅ ኃጢአት ተሰረየልህ። በእናንተ ጥምቀት ኃጢአት ይሰረያል ስለምትሉ ስትጠመቅ ኃጢአት ይሰረያል አይሰረይም? በእናንተ አስተምሮ ጥምቀት ኃጢአትን ያሰረያል ነው የምልህ። ይሰረያል ግን አትነጥለውም። አሁን ለምሳሌ ቆይልህ እኔ ራሴ እንትን ልበለው። አንድ ሰው አሁን አንተ ብትመጣ ማለት ነው ዳጊ ያስተምሩሃል አባቶች፣ ትምህርቱን ትማራለህ። በቂ ነው በቃ። ከዚህ በኋላ ኑሰ ቤተክርስቲያን አይደለም። ኑስ ቤተክርስቲያን ካልሆን አሁን ለምሳሌ ቅዳሴ አንተ ብትመጣ አሁን ዛሬ እየተማርክ ከሆነ ቅዳሴ ብትመጣ ጻው ኑሰ ቤተክርስቲያን ይላል። ያኔ ቅዳሴው መሀል ትወጣለህ። ግማሽ ነህ አንተ፣ ሙሉ ክርስቲያን ስላልሆንክ ማለት ነው። ክርስቲያን አይደለም፣ ኑስ ነህ ገና። እና ምንድነው የሚያደርጉት? አሁን ኑስ ነው ማለት ጀመርክ። አሁን ቅድም እያልከኝ እሱን ቃል የነገርኩህ ነበርኩ ወይስ አስታውሰኸው ነው? አስታውሸው ነው። ለምንድን ነው ውጥ የሚባሉት? እነሱ እየተማሩ ያሉ ሰዎች ውጥና ቆይ ይባላሉ። ንዑስ ክርስቲያን ምንድን ነው? እስኪ ንዑስ ክርስቲያን ምን ማለት ነው ንገረን። ያው ካነሳው ቤተክርስቲያን ማለት ቆይ በኋላ እንሄዳለን፣ ትጠይቀኛለህ። እና ምንድን ነው የሚሆን መሰለህ? ትማራለህ፣ ትቀርባለህ። በቂ ነው። ከዚህ በኋላ መጠመቅ ይችላል ብሎ ያን አባት ያስተማረህ አባት ያመጣሃል። ንስሐን ትገባለህ። ንስሐ ከገባህ በኋላ ትጠመቃለህ፣ ትቆርባለህ። ስትጠመቅ ኃጢአት ይሰረያል። ስትጠመቅ ኃጢአት ይሰረያል። አንተ ድነሃል ትባላለህ። ኃጢአት ከተሰረየ በኋላ እንደገና ኃጢአት እንዲሰረይ ደግሞ ቁርባን ይሰጡሃል አይደል? በአንድ ላይ ነው የምትወስደው። ሁሉንም ውሃ ውስጥ እያለ ነው የሚሰጡህ አይደለም? ከውሃው ስትወጣ ነው የሚሰጡ አይደለ? ቆይ ጥምቀቱንም አንዴ ከውሃው ስትወጣ ነው የሚሰጡ ወይስ አንድ ላይ ውሃ ውስጥ እንዳለ ሳትወጣ እዛው ይከቱብሃል? ዝም ብለህ እዛው ላይ እንትን አትበል። ጥምቀቱንም ቁርባኑም ቅባሜሮን እዛው ላይ የምትሰጠው በአንድ ላይ ነው የሚሰጠው። ትጠመቃለህ። ቅባሜሮን አሁን መቼ ነው? እሺ ከመለስክልኝ በኋላ ልጠይቅህ እኮ መለስክልኝ እኮ አንድ ላይ ነው የሚሰጠው አልከኝ እኮ። አንድ ላይ አስረዳኝ። ውሃ ውስጥ እያለ ነው የሚሰጡህ። ገብቶሃል? ውሃ ውስጥ እያለ ነው ዘይቱን የሚቀቡህ አይደለም? እናውቀዋለን መቼም። አዎ እዛው ነው ውሃ ውስጥ እያለ ተጠምቀህ እዛው ላይ እኮ ተጠምቀህ ስትጨርስ ነው ወይስ ውሃ ውስጥ ገና እያለ ሳትወጣ ውስጥ የሚከቱህ? እዛው ላይ ይቀቡሃል። እዛው ላይ መስቀል ያስሩልሃል። ይሄን እንደዚህ ነው ስርዓቱ። ስርዓቱን ለማወቅ ነው የፈለከው ወይ ዝም ብለህ ለመከራከር ነው? አይ በቃ ጥሩ እናመሰግናለን። ስለዚህ ውሃ ውስጥ እያለ አፍ ውስጥ ቁርባን ይሰጠዋል ማለት ነው። ውሃ ውስጥ እያለ ዘይት ይቀባል። እንግዲህ በዚህ ርቀት እንደዛ አይደለም ያልኩህ። በዚህ ርቀት ሃይማኖቱ እንዲፈን ማርከህ ለፈለክ መብት ያላልኩህን አትበለኝ። አላልክም? እሺ። ስለዚህ ተጠምቆ ሲወጣ ነው ክብሩን የሚያስሩለት ቁርባኑን የሚሰጡት ወይስ ውሃ ውስጥ እያለ ነው? በደንብ አድርገህ አዳምጠኝ።
አንድ ሰው እንትን ይላል፣ ጸሎት ይደረጋል። ጸሎት ከተደረገ በኋላ የጠየቅኩህን መልስልኝ። አይ እንዳለ ፕሮሰሱን ከነገርከኝማ ብዙ መጽሐፍ ቅዱስ ያለው ነገር ስለምታደርጉ ማደራችን ተላይ ዝም ብለን እኔ እንዳልናገር ካፌ ዳፌ ላይ አንተ የምትመልስልኝ ወላሂ አንተን ፍላጎት ነው። እኔ ጥያቄ የሆነብኝ ነገር መልስልኝ። ጥያቄ የሆነብኝ አንድ ነገር ጥያቄ የሆነብኝ አንድ ጥያቄ ነች። እሷን መለችው። እሷን ብቻ መልስልኝ። ሌሎቹን የሚደረጉትን በኋላ ትነግረኛለህ። አሁን አንድ ጥያቄ አለ። ውሃ ውስጥ እያለ ነው ቁርባኑ የሚሰጡት? እዛው እንደ ውሃ ውስጥ እንዳለ አፍ ውስጥ ይከቱበታል ቁርባኑን? ካላስወራኸኝ እንዴት አድርጌ ልናገር? ጥያቄን ብቻ መልስልኝ። እሺ እኮ ጥያቄን ብቻ መልስልኝ። ቴንክ ዩ። ቀጥል። በቃ ጠይቀሃል፣ ጨርሰሃል። ጥያቄ ወደ ሌላ ከሄድክ አስታውሳለሁ። እኔ ጨርሰሃል ወይ ነው? ጨርሰሃል? አዎ ጨርሻለሁ። ሚውት አድርግ። አይ አላረግም። ለምን መሰለህ? ሌላ ቦታ እየሄድክብኝ ስለሆነ አስታውሳለሁ። የትም አልሄድም። እሺ ቀጥል በለኝና ልቀጥል። ቀጥል። በቃ ይኸው ምንድን ነው የሚሆነው መሰለህ? ያን አባት አምጥተው በቂ ነው ይባላል። ጸሎት ይደረጋል። የክርስትና እንትን አለ፣ ስም ይወጣለታል። የክርስትና ስም ይሰጠዋል። ከዛ በኋላ ምንድን ነው የሚደረገው? ይጠመቃል። ከዛው ላይ ከተጠመቀ በኋላ እንትን ቀባሜሮን ይቀቡታል። ከዛ በኋላ ወደዚህ ትሄዳል መሰለህ? እዚህ በኋላ ወደ ቤተክርስቲያን መግባት ይችላል። ይሄ ሰው ገብቷል። ቤተክርስቲያን ገብቶ ማስቀደስ ይችላል። አመሰግናለሁ። አሁን ወደ ቅዳሴ ወደ ምናምን ወደ አልጠየቅኩህ ሄድከው መልሰህ ያስቀድስና ከተጠመቀ በኋላ ስትል ሰማሁህ ነው? ተሳስቻለሁ። ከተጠመቀ በኋላ ቁርባን ይሰጡታል ስትል ሰማሁ። ቅዳሴ ይገባና ከዛ በኋላ ቁርባን ይወስዳል እኮ ነው የምልህ። ኦኬ ገብቶን ቅዳሴ ገብቶ ነው። ስለዚህ ከውሃው ወጥቶ ሄዶ ነው አይደል? ሄዶ የሚቆርበው። አዎ ቅዳሴ ያስቀድስ። ከውሃው ወጥቶ ወደ ቁርባኑ ሲሄድ ይሄ ሰውዬ ኃጢአቱን ውሃው ሰረዩለታል በእናንተ አስተምሮ? እኛ እንደዛ እናምንም። ጥምቀት ለኃጢአት ስርየት እኮ ነው። አሁን እዚህ ላይ ነው የስራ ደቂቃውን እዚህና እዚህ ከቤተ ክርስቲያን ከተጠመቀበት ወጥቶ ከቤተ ክርስቲያን ስለሚገባ ነው ኃጢአቱ የተሰረየው ምናምን እያለ ይሄ አሁን የህፃን ጨዋታ ነው። ገብቶሃል? እኛ የምናወራ ያለ ነው መንፈሳዊ ስለሆነ ነገር ነው የምናወራ ያለ ነው። ይሄ ዝም ብሎ ተራ ዝም ብሎ የማይሆን እንትን ጥያቄና እንትን አለ። ጥያቄው ምንድን ነው? ሰው ያምናል፣ ይጠመቃል፣ ቁርባን ይወስዳል፣ ይድናል። በቃ ይሄ ነው አስተምሮ። ሌላ ምንም መቼ ነው ሄዳ ነው በስንት ደቂቃ ነው ሰዓቱ ምናምን። ይሄ አሁን የህፃን ልጅ የማይጠይቀው ጥያቄ ነው። ገብቶሃል? እና ይሄን ባልጠይቅ በጣም ደስ ይለኛል። ምክንያቱም ይሄ ተራ የሆነ እንትን ነው፣ ማንም ህፃን የሚያውቀው እንትን ነው ልልህ ፈልጌ ነው። እሺ በቃ ሚውት አድርገልኝ። ቴንክ ዩ አስጨርሻለሁ ሀሳብን። አሁን በደንብ ሚውት አድርገህ አዳምጥ። ተራ ያልከው ለምንድን ነው መሰለህ? ይሄ የዘመናት የቤተ ክርስቲያንን የሐሰት ልምምድ ያፈርሳል። እንዳትከፍትሽም በደንብ ያዳመጥኩ የፈለግከውን ስታወራ ቤተክርስቲያንማ ዝም ብያ ላይም እኮ ስድቡን ተውና፣ እኔ ቤተክርስቲያንን አልሰደብኩኝ ወዳጅ። ትምህርቷን ሞግታለሁ። ቤተክርስቲያንን ያልሰደብኩኝ እኮ ዘመናት ተረታ ትበለኛ። ታዲያ ትምህርቱ ላይ ሞግት። እሺ ጌታ ኦኬ ልቀጥል። እንግዲህ እኔ ቤተክርስቲያንን አልሳደብም፣ የቤተክርስቲያንንም ክፉ አልመኝም። ሐሰት ትምህርቷን ግን አፈርሳለሁ። እናንተ እንደዛ አይደለም የምታደርጉት? ምንም ችግር እንደው እላፊም ትሄዳላችሁ እኮ እናንተ። ግን እናንተ ሄዳችሁ ብዬ እናንተን ተከትዬ እኔ አልሳደብም። ያ ወንጌል ለእኔ እንደዛ አይደለም። ግን ሐሰት ትምህርትን አላሽሞነሙንልም፣ ሐሰት ስርዓትን አላሽሞነሙንም። እንዴት እንዲጠየቃለው የምትለው ጣጣ ስለሚያመጣ ነው ይሄ ዲስከሽን። ለምንድን ጥምቀት ኃጢአት ያሰሪያል? እሺ አላችሁ። ትንሽ ቆይታችሁ ደግሞ ቁርባን ኃጢአት ያሰሪያል። ቅድም በጥምቀት አልተሰረየም ወይ ኃጢአቱ? አሁን እኮ ልክ ነህ። ለእልሁ ለንዴቱ ጴንጤ ምናምን ልትለኝ ትችላለህ። ገባህ? እንዲህ ያለኝ ግን እውነታው እኮ ልብህ ያውቀዋል እኮ። ነገ ልጅህ እኮ ይጠይቃል እኮ። ነገ ትውልድ ይጠይቃቸዋል እኮ መጥቶ ኦርቶዶክሳዊነትን የሚወድ ኦርቶዶክሳዊነትን የተቀበለ ሰው መጥቶ ችግር የለም እኔ እንድታስረዱኝ ነው የምፈልገው፣ ይሄን አስረዱኝ ሲላችሁ ሁሌ እንዲያድበስብሳችሁ አትችሉትም። ከአሁኑ መልስ ተዘጋጁ። መጽሐፍ ቅዱሳዊ ካልሆነ አርሙት። ያመነ የተጠመቀም ይድናል አለ ኢየሱስ። እሺ እናምነዋለን ኢየሱስን። ጥምቀት ያድናል አላችሁ፣ ይሁንላችሁ። አሁን እኮ በእናንተም እኮ ነው ግራ ይገባን። ያመነ የተጠመቀም ይድናል አለ እንጂ ኢየሱስ ያመነ የተጠመቀም ሜሮን የተቀባ ቁርባን የወሰደም ይድናል አላለም። አትሊስት የቱ ጋር መዳን አለበት? በእናንተ ትምህርት ሲጠመቅ አትሊስት መዳን አለበት። አመነ ተጠመቀ ዳንክ ማለት ነበረባችሁ። የኃጢአቱን ስርየት ጥምቀት እንደሚሰጠው ነገራችሁን። ትንሽ ቆይታችሁ ደግሞ ለኃጢአት ስርየት ወይም የዘላለም ሕይወት እንዲያገኝ ይቁረብ አላችሁ። እንዴ ቅድም የዘላለም ሕይወት እኮ ሲድን እኮ አግኝቷል አይደል? ያመነ የተጠመቀም ይድናል ብላችሁ በጥምቀት ድነት አለ ብላችሁ ነበር። ድነት ምን ማለት ነው? የዘላለም ሕይወት አይደለም እንዴ? ሌላ ትርጉም ይኖረው ይሆን? የድነት ትርጉም የእግዚአብሔር ልጅ መሆን አይደል እንዴ? በጥምቀት ነው የእግዚአብሔር ልጅ የሚሆነው አልከኝ ቅድም። እሺ ጥሩ፣ እኛ እንደዛ እናምንም። በጥምቀት የእግዚአብሔር ልጅ የሆነ ሰውዬ እንደገና ለምንድነው በቁርባን የእግዚአብሔር ልጅ የሚሆነው ወይም የዘላለም ሕይወት የሚያገኘው? መቼም የእግዚአብሔር ልጅ ሆኖ የዘላለም ሕይወት የሌለው የለም። አጥናው ከምር የእውነት አስቆጥቼ ከሆነ በጣም አዝናለሁ። ዳስና ማይ ኢንቴንሽን። እውነታው ግን ይሄ ነው። ይሄንን መልስ መስጠት አለብህ እኮ። እኔ ልክ አልሆን እኮ ችግር የለም። የምናገረው ነገር ልክ እንዳልሆነ ሊሰማህ ይችላል። ግን
ትክክለኛ ጥያቄ ነው የምጠይቀህ። ነገ ትውልዱ የሚጠይቀህ ጥያቄ ነው የምጠይቀህ። ኃጢአቱ ከተሰራ በኋላ እንደገና ኃጢአት የሚሰሪ ነገር ለምንድን ነው የሚፈልገው? ከዳነ በኋላ ለመዳን ለምንድን ነው የሚጠመቀው? ሲያምን ምን ይሆናል? ይድናል። አሁን መጨረሻ ላይ ታችኋል። ንዑስ ክርስቲያን ይሆናል አይደል? ንዑስ ክርስቲያን የሚባል የተናገረ እስኪ አንድ ሐዋርያ ያጠራልኝ። አንድ ፓርሻል ክርስቲያኒቲ የሚባል ነገር አለ እንዴ? ሰምታችሁ ታውቃላችሁ? እንዲያን ነገር የለም። ወይ ክርስቲያን ነህ ወይ ክርስቲያን አይደለም። ይሄ ነው ክርስትና ማለት፣ ይሄ ነው ወይ መሆን ወይ አለመሆን እንጂ ግማሽ መሆን በዝግጁነት ላይ ያለ ክርስቲያን፣ እየተንደረደረ ያለ ክርስትና፣ ፔንዲንግ ክርስቲያኒቲ የሚባል የለም እኮ። there is no such thing ብሎ ነገር የለም። እዚህ አትመንልኝ፣ ችግር የለም። ጴንጤ ፊት እያወራ ስለሆነ ላይመች ይችላል ማለት እንደ ሽንፈት ልትቆጥረው ትችላል። ተው፣ እኔ አመንክልኝ ለእኔ አይደለም። እኔ የምፈልገው ከራስህ ትምህርት ጋር እውነተኛ የሆነ አቋም ያዝ። አጥናውዬ ፕሊስ። እንዴ የሌለ ነገር ንዑስ ክርስቲያን ሲሉ ከየት መጣ ብላችሁ ለምን አትጠይቁም? ነገ ጴንጤ ሊጠይቀን ይችላል። በጣም ይጠይቃሉ ጴንጤዎች። ከየት አመጣሁ ይላሉ። ወይ አይደለም ክርስቲያን ወይ ነው በሉን። ካልተጠመቀ አይድናትም ብላችሁ ግግም በሉና አትሊስት ይህንን የሐሰት ልምምድና ትምህርት እርስ በርስ በማይጋጭ ሁኔታ እስኪሄዱት። አሁን እኮ ግራ የገባው ነገር ነው። ክርስቲያን እንዳትሉት ጥምቀት እንደማያድን ሊያሳብቅባችሁ ሆነ። ዓለም ሊሰማባችሁ ሆነ። ጥምቀት ያድናል የሚለውን ትምህርታችሁ ሊያፈርስባችሁ ሆነ። ክርስቲያን ሆነ እኮ ማለት የክርስትና ትርጉም ምንድን ነው? አንድ ሰው ክርስቲያን ነው ማለት ጻድቅ ነው፣ የታጠበ ነው፣ የተቤዠው ነው፣ እግዚአብሔር ያዳነው ማለት ነው፣ የዘላለም ሕይወት ያለው ነው፣ የእግዚአብሔር ልጅ ነው ማለት ነው። ስለዚህ እንዲህ እንዳይሆን ሰውየው ይሄ ሁሉን ጥቅማ ጥቅም እንዳያገኝ ምን አደረጋችሁት መሰላችሁ? ጥቅሙን ነፈጋችሁት። ንዑስ በሚል ቆረጣችሁበት። እዛ ጋር ከዳነባችሁማ ጥምቀት ላይ ምን ይሰራልኛል ሊላችሁ ነው። በእርግጥ በጥምቀት ምን ይሰራልኛል የሚባል ነገር የለም የሚሉ ሰዎች ስላሉ ነው። የጌታ ትእዛዝ ስለሆነ ታደርገዋለህ። ድኜ የለ እንዴ ወይ ሌላ ትርጉም ስጡኝ፣ የጥምቀትን ለድነት አትበሉኝ ሊላችሁ ነው ኦርቶዶክሳዊ። ስለዚህ 25% በእምነት እንዳገኘ እንዲሰማው። ቆይ ሙሉ የምትሆኑ ስትጠም የለማ የቱ ሐዋርያ አለ? ዳትሴት። እስኪ አስበው፣ ለወደፊት ለክርክር ይጠቅማል። መከራከር የምትፈልግ ከሆነ በዚህ መከራከር ስልህ መወያየት ከሌሎች ጋር ስላለብህ ይኸው ነገር ተመልሶ ስለሚነሳ ከየት መጣ ሲሉ ነገ ንዑስ ክርስቲያንን መጽሐፍቶች አንብበ ሐሰት ትምህርቱ ከየት እንደመጣ፣ እውነተኛ ነው የምትል ከሆነ ደግሞ እውነተኛ ትምህርቱ ከየት እንደመጣ፣ ሐዋርያ ከሌን ነከሌን እናንተ ንዑስ ክርስቲያኖች አትጠመቁም ወይ ያላቸውን መልእክቶች ምናምን አዘጋጅ። ይጠቅማል እኮ። ከሌለ ደግሞ ከየት መጣ ብለህ አባቶችን ጠይቅ። ያንተ መዳን የብዙዎችን እንጀራ ስለሚዘጋ ነው። አንተ አምነህ ካልዳንክ ማነው አምነህ ከዳንክ የብዙዎች እንጀራ ይዘጋል። የብዙዎች እንጀራ ይዘጋል። በጥምቀት ሰበብ የሚኖሩ ጥቅማ ጥቅሞች አሉ። ቤተክርስቲያኒቷ የምታገኛቸው አሉ። ስርዓቷን ፈልገው ምዕመናን እሷ ጋር ይሰበሰባሉ። ስርዓቷ ባይኖርስ ግን መጠመቅ በማንኛውም ሰው እጅ መጠመቅ እንደሚችል ሲያስብ ኖ ይላል። ክርስቲያኖች ሊያጠምቁት እንደሚችሉ፣ የቤተክርስቲያን ሽማግሌዎች ሊያጠምቁት እንደሚችሉ ያወቀ ቃል ለስርዓትህ አይንበረከክም ማለት ነው። ለእግዚአብሔር ቃል ብቻ ይታዘዛል ማለት ነው። ከወንድሞች ጋር የግድ ቤተክርስቲያን ውስጥ መውሰድ ላይ ነው። ቲክቶክ ላይ ስለ መውሰድ አላወራሁኝም፣ ግን መቅደስ ብለህ የደረደርከው ብሎኬት ውስጥ አይደለም የግድ ቁርባን መውሰድ ያለበት። አንድ ሰው በህብረት ከወንድሞች ጋር ከእህቶች ጋር በአክብሮት መውሰድ አለበት። ልክ ጥምቀቱን ሲያደርገው በአክብሮት እንደሆነ የጌታ እራትም ሲወሰድ በአክብሮት ነው። ይሄ ደግሞ የብዙዎችን እንጀራ ይዘጋል፣ የብዙዎችን ድራማ ያበላሻል። እነሱ ያለቁት፣ እነሱ ያልገቡበት፣ እነሱ ያላጸደቁት ሌላ ጉባኤ ሊፈጠርባቸው ነው። ይሄ ነው የተሐድሶ ችግር። ይሄ ነው ጣጣ ያመጣባቸው። ይሄ ነው እንግዲህ ከእጃቸው ሰው እየወጣ የእግዚአብሔር እየሆነ ሄደ። ሰው ሁሉ ከባርነት ከሰው ባርነት ካህን ነኝ ከሚል ባርነት የወጣ የራሱን ካህንነት እየተረዳ መጣ። ሰው ሁሉ ቅዱስ ሕዝብ ለርስቱ የተለየ ወገን ከጨለማ የወጣ ወደሚደንቅ ብርሃን የገባ መሆኑን ከአንደኛ ጴጥሮስ 2:9 ሲያለብ እንዴ እኔም ካህን ነኝ እንዴ ይሄ ነገር እንዴት ነው? አይ ይሄ ካህን ማለት እንዴ አረ ካህን ይላል ማለት ለርስቱ የተለየ ስለሚ እኔ ለርስቱ አልተለየውም እንዴ? እሱማ ተለይቷል እኮ ከድቅድቅ ጨለማ የወጣ ይላል። እኔ ወጥቼ የለ እንዴ? አዎ ታዲያ እነሱን እኮ ቅዱስ አላቸው፣ ካህን አላቸው እኮ ምን ይሻላል? አይ እሱ እንጀራ ይዘጋል። ተው አይ ሁሉም ደግሞ ካህን ነው ካልን ምኑ ነው ጥቅማችን? ሶስት ሰዓት በጣም አዝናለሁ። በጣም እኔ ጋር መሽቷል። ያለው እውነታ ይሄ ነው።
አጥናው ገብተህ ከፈለግ ስለ ልጆች ጥምቀት ማውራት የምትፈልግ ከሆነ ደግሞ የቀድሞውን መጽሐፍ ከፍቼ ያሳያለሁ። ባይጠመቁም ቤተክርስቲያን ይድናሉ ብላ መጽሐፏ ላይ ጽፋለች። ልክ ይሄንን አንተ ያነበብክ ቀን ምንድነው ማድረግ ያለብህ መሰለህ? ምን እየተከናወነ ነው ኦርቶዶክስ ቤተክርስቲያን ውስጥ? አንድ 5 ሶሎዎችን 2 3 እኛው ጋር ተገኙ። በእሱ ተገረሜ ሳላበቃ እዚህ ጋር ደግሞ ህፃናት ባይጠመቁም እሱማ ያው ወደ እኔ መንግስት ኑ ብሏቸው የለ ማቴዎስ 19 ላይ በሱ ደግሞ ጥቅሱንም እንኳን አስቀምጠው ነው ደግሞ የሚያስቀው። እሱማ ይድናሉ ግን ይጠመቁ ይላሉ። የሚድኑ ከሆነ ለምን አጠቅምቃቸዋለሁ? ሳይጠመቁ መዳን የሚችሉ ከሆነ በሱ ኤክስክሉሲቭ ጥሪ በሱ መለኮታዊ ጥሪ የሚድኑ ከሆነ ጥምቀትን ግዴታ ላደርገው አልችልም፣ አስፈላጊ አይደለም ማለት ነው። ወይ አትጻፉት። እኔ እኮ ግራ እኮ የሚገባኝ ለምን ትጽፉታላችሁ? ባይጠመቁም ብላችሁ ባይጠመቁም ገነት ይገባሉ ብላችሁ ትጽፋላችሁ። ጥቅስ ስትባሉ ጴንጤ የሚጠቅሰው ጥቅስ ጴንጤ ልጅ ለምንድን ነው የማታስጠምቀው ስትለው ማቴዎስ 19:14 ስላለ ሲል እናንተም ለምንድን ነው የማታጠምቀው ስትባሉ ማቴዎስ 19:14 ብላችሁ አንኑ እንዴት ተጠቅሳላችሁ? አረ በኢየሱስ እሺ፣ አጥናው መግባት ከፈለገ ቢኒ በጣም አም ሶሪ ስለረበሽኩኝ። አረ ምንም አልተረበሽም። የረበሹት እንደውም ስርዓት ያዙ በእውነተኛ ትምህርት ማለት ነው። እኔ ደስ የሚለኝ በራሳቸው ቤተ እምነት ትምህርት ስትይዛቸው የሚንፈራገጡት ነገር በራሳቸው ለምን እሱ ነው ከባድ የሚሆነ የበለጠ ማለት ነው። ስለዚህ ቀደምም እንደ መሳቅም ያስባለኝ ምንድነው ጸሎት እንትን ማን እንደጻፈው አይታወቅም ይላል። ማን እንደጻፈው ካልታወቀ ለምን ቤተክርስቲያን ውስጥ ይገኛል? ለምንስ ለሌላ ማስተማሪያ ተደርጎ ይጠቀሳል? ስለዚህ ከመጽሐፍ ቅዱስ ውጭ የምትጠቅሷቸው መጽሐፍቶች ሁሉ የምትጠቀሟቸው መጽሐፍቶች ሁሉ የቤተ ክርስቲያን አባቶች ወይም ጸሐፍታን ስለጻፉት ነው ማለት ነው። ስለዚህ በራሳችሁ ትምህርት ያው ሰሞንኛው አማርኛ በራሴ ቆንጫራ እንደሚባለው በራሳችሁ የቤተ መጽሐፍት ምንድነው ንዋየ መጽሐፍት ነው የምትሏቸው፣ ንዋያት መጽሐፍት ብቻ የሆነ በግዕዝ ታቆለማምጡት ነገር አለ ተይዛችኋል ማለት ነው። ሶላ ብቻ የምትሉት እኛ ብቻ እንዳልሆንን ወይም ሉተር ብቻ እንዳላለው ወይም ወንጌል አማኝ ብቻ እንዳላለው ማስረጃ ያው በእናንተ ቤተም ውስጥ እንዳለ ማሳያ ነው። በእርግጥ አታስወራም አያስወራም አፋፍ እያለ የሚያስወራ በዛው ልክ ፋውል እንደሚሰራ ሲገባው የሚሰራውን ፋውል እንዳይነገር እንዳይጋለጥ ወንድማችን እንደዛ ነው የሚያደርገው። አጥነው ማለት ነው። ሰዓት ስንት ይላል ዳጊ? እናንተ ጋር ምሽት ነው ቢኒዬ? እኛ ጋር መሽቷል። የቀደሙን መጽሐፍ ማንበብ የሚፈልጉ ሄዳችሁ ከየት መጣ ይሄ መጽሐፍ ለምን ቤተክርስቲያን ውስጥ ተገኘ ማለት ለምትፈልጉ የመጽሐፉ ርዕስ የቤተክርስቲያን ጸሎት ይባላል። እንግዲህ በተደጋጋሚ ተናግረናል፣ ብዙዎች ብለዋል። በመጨረሻ አንድ መምህር እንዲያውም ተነስተው ይሄ መጽሐፍ እንግሊዞች ያስገቡብን ብለዋል። ጥሩ ነው፣ እውነታቸው ነው። እንግሊዞች አስገብተውባቸው ከሆነ መናገራቸው መምህሩ ጥሩ ነው። አሁን ጥያቄው ምንድን ነው? እንግሊዞች ካስገቡባችሁ አውጡታ ከቤተክርስቲያን። ዛሬም ለምን ይገኛል ቤተክርስቲያኒቱ ውስጥ? ለምንድን ነው? መጀመሪያ በ1931 ከዛ በ1937 ነው 6 ነው 7 ያው 6 እና 7 በእንትኑ ተመሳሳይ ቁጥር ስለሆነ ባበሽኛው እንደገና ደግሞ በ1997 3 ጊዜ ለምንድን ነው የታተመው? እንደዚህ ይላል። አንዱን መስመር ላንብበው። ለሁለተኛ ጊዜ መጽሐፉ ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ ም በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል ይላል። 3 ጊዜ ያህል ለምንድን የታተመው? 3 ጊዜ ያህል ሲታተም ኧረ እችን ብቻ የሚለውን አውጡ ደግሞ ጴንጤችን አግኝተው እናንተም እንደኛ ትላላችሁ እንዴ? እኛ ክርስቶስ ብቻ እንደምንል እናንተም ክርስቶስ ብቻ ትላላችሁ እንዴ? እኛ እምነት ብቻ እንደምንል እናንተም እምነት ብቻ ትላላችሁ እንዴ? ጳውሎስ በሁሉም መጽሐፉ ላይ በጽድቅ ብቻ ነው እንዴ ያስተማረው? እንደዛ ነው እዚህ ቲክቶክ ላይ ያሉ ወንድሞች የነገሩን አይደለም። ጳውሎስ በሁሉም መጽሐፉ ላይ በጽድቅ ብቻ በእምነት ብቻ ይጸደቃል ብሎ አላስተማረም ብለው ነው የሚናገሩት። ስለዚህ 3 ጊዜ ያህል ተመርምሮ ይላል። እጅግ በጣም ጠቃሚ መሆኑ ታምኖበት የሚል ቃል አለ። አሳየኝ የምትል ግባ አሳያለሁ። በቤተክርስቲያን ሊቃውንት በድጋሚ ተመርምሮ ሊቃውንት የመረመሩትን አንድ ቲክቶክ ላይ ያለ መምህር ተመቶ ይሄ መጽሐፍ ከእንግሊዝ ያስገቡብን ነው ካለ እቆጥ ችግር እኮ የለውም። እንደሱ እኮ አውጡና ጣሉታ። ሊቃውንቱ እኛ ስንመረምር ይችን አላየናትም ነበር ይበሉና መግለጫ ይስጡ።
ጴንጤዎች ቤታቸውን እየከፈቱ የሆነ የጸሎት መጽሐፍ አግኝተዋል፣ እዛ ላይ ሶላቸውን አግኝተዋል፣ በጣም ተደስተዋል። የታይፒንግ ኢረር ነው እንዴ ብላችሁ አውጡታ። ምን ችግር አለ እኮ? አታውጡትም። ለምን? 3 ጊዜ ያህል ነው የታተመው። ሊቃውንቶቻችሁ በልባቸው ያውቁታል እኮ ከህዝቡ ጋር አለመጣላት ነው እንጂ በእምነት ብቻ እንደሚጸደቅ ያውቁታል። ለዚህም ነው አንተ ስትጠመቅ ወራት የፈጀብህ። ከስንት ወራት በኋላ የተጠመቀው ልጁ ለመጠመቅ 40 ቀን ሙሉ ወር ከምናምን የጠበቁት ለምንድን ነው? ጥምቀት ቢያድነው ኑሮ አፋጥነው አቻክለው ወስደው እንዴ ጌታ ትእዛዝ እኮ ነው ብለው ያጠምቁት ነበር። ግን ያውቁታል በልባቸው። ያው አስቀምጠውልሃል መርሐ ጽድቅ ላይ። ግራ የገባው እኮ ነው። እኛ ለምንናገረው ነገር ከእናንተ ቤት ማድረጃ ካገኛል መደንገጥ አለበት። ወይ አውጥተው ይቅደዱት፣ ወይ አውጥተው ይጣሉት፣ ወይ ያውግዙት። እስኪያውግዙት ግን ሐሰት ትምህርትን እናፈርስበታለን። የኔ ትምህርት አንተ ቤት አለ እልሃለሁ። እኔ እንደውም የኔ መጽሐፍ አልከፍትልህም። አይተህ እንደሆነ ገድል እስካሁን አልከፈትኩልህም። አይተህ እንደሆነ እስካሁን ድርሳን አልከፈትኩልህም። እንደማትጸልይ ስለሚያውቁ ነው የጸሎት መጽሐፍ ላይ ይህን ጉድ ያስቀመጡብህ። ያውቃሉ። የጸሎት መጽሐፍ አይነካም። ዳዊት ይደግማል እንጂ ጸሎት ምናምን አይወድም። ለዚህ ነው የድራማውን ጾም ብቻ የሚጾመው። ከዛ እዚህ የሚሰድበኝ ጸሎት እንደማትወድ ስለሚያውቁ ጸሎት መጽሐፍ ላይ ያስቀመጡት። ህሊናቸውን ስለሚቆጠቁታቸው አስቀምጠውታል። አይ ካላችሁ 3 ጊዜ ያህል 80 ምናምን ዓመት እንግዲህ ድምር ላይ ከተሳሳትኩ ይቅርታ፣ እናንተ ቤት የተገኘ መጽሐፍ ነው። ስለዚህ ለሚፈልጉ ሰዎች እናጋራለን። እንዲያውም ከረጅም ጊዜ በኋላ ስላወራሁት ነው እንደዚህ በሰፊው ያወራሁት። ምክንያቱም ረጅም ጋፕ ሰተን በጣም ለብዙ ወራቶች ይህን መጽሐፍ አንስተን አናውቅም ነበርና አንዳንድ ሪፍሬሽ ማድረግ ወደ ቲክቶክ ለመጡ ሰዎች ይህን መረጃ መስጠት ጥሩ ነው። ሄዳችሁ በእጃችሁ ዳሳችሁ ነክታችሁ ገልጣችሁ አይታችሁት ከዛ ከህሊናችሁ ጋር ሞግቱ። ዋይ ብላችሁ ሰው ጠይቁ። እውነት እኮ ነው። ሳምን ምን እሆናለሁ? ንዑስ ክርስትና የሚባል ከየት መጣ? ብቻ ክርስትና የሚባል ሽታው ግን አለ ማለት ነው። ሰው ሲያመድ በቃ ክርስትና ካለ ድነት አለ ብለን ነው እኛ የምናምነው። ክርስትና ካለ የዘላለም ሕይወት አለ፣ መጽደቅ አለ ብለን ነው የምናምነው። ተሳስተናል። ኑና ሞግቱን። እኛ ክርስቲያን ነው ይጸድቃል ብለን የምናምነው። ክርስትናውን ካስነካችሁት በኋላ ጥምቀት ማድረግ ስላለባችሁ ስርዓቱ እንዳይበላሽባችሁ ንዑስ የሚል ሰጣችሁት። ከኢትዮጵያ ቤተክርስቲያን በስተቀረ እንዲህ ደፈረ የለመችም ይህን ቃል የተጠቀመ ካለም ደግሞ አይ ዶንት ኬር ሊኖር ይችላል ሌላም ኦርቶዶክስ እስከማውቀው ድረስ ግን ማለት ነው። ካለም ግን ከየት አመጣኸው ብላችሁ ጠይቁት። የቱ ሐዋርያ ሲል ሰምተህ ነው? በሮሜ የምትገኙ እናንተ ግማሽ ክርስቲያኖች፣ እናንተ ወደ ጥምቀት የተንደረደራችሁ ያላችሁ ክርስቲያኖች አለ እንዴ? አላለም። ምዕራፍ 1 ቁጥር 8 ላይ ሄዳችሁ አንብቡት። እምነታችሁ በዓለም የተሰማ ነው ያለው። እንዲያውም የተሰማ እንጂ ግማሽ እምነት ያላቸው አላለም። ግማሽ ክርስቲያን ሩብ ጉዳይ ለጥምቀት ክርስቲያን የለም እኮ ነው ብለን ዳጊ ቤንጤን እንትን አወራ ዳጊን ተውና ሂድና ከህሊና ጋር ቁጭ ብለህ ይሄን ነገር ይኸው ምን እየተከናወነ ነው? ማን ስላለ ነው ግማሽ የሚልህ? ማን? አንድ ሰው ተነስቶ አንተን ካመንክ በኋላ ለአንተ ሩብ ጉዳይ ግማሽ ንዑስ ለማለት ማን ስልጣን ሰጠው? በቃ እንጀራው ነው ስልጣን የሰጠው፣ ድራማው ነው ስልጣን የሰጠው ቤተክርስቲያኒቱ። አለበዚያ ያለ እንደዚህ አይነት ድራማዎች ሰው ቅድም እንዳልኩ ነው ዳት ሴት በቃ ሊል ነው። አትጠመቁ እያልኩ አይደለም እኔ ኢንፋክት፣ ግን ድራማውን ሊነቃብህ ነው። ይህን ይመስላል። ስለዚህ መጽሐፍ የምትፈልጉ ሰው ካላችሁ መረጃውን ሰጥተናል። ጥያቄም ካላችሁ መግባት ትችላላችሁ። የተወሰነ ደቂቃዎች መጠበቅ እችላለሁ። ከኔም የተሻሉ የተወደዱ ግርምሽ የሚባለው እንደሚውላችሁ እዚህ ያለ መስያ ያለች ከነሱም ጋር ማውራት ትችላላችሁ። ሌላም ቤት ላይ ስታገኙት ይህንኑ ጥያቄ አንስታችሁ መጠየቅ ትችላላችሁ። የህፃናትን ጥምቀት ቅድም የከፈትኩትን መጽሐፍ መጠይቁኝ ካላችሁ መርሐ ጽድቅ ገጽ 103 ላይ የሚገኘው ሄዳችሁ እንድታነቡት አሳየን የምትሉ ካላችሁ ላሳያችሁ ፈቃደኛ ነኝ። ህፃናት ሳይጠመቁም ገነት ይገባሉ ለምን ቤተክርስቲያናችሁ አለች። ስለዚህ ይሄን መርምሩ። ብዙ መጽሐፍቶች እንግዲህ ያወጣችሁ መጣ ሊኖርባችሁ ነው። ሌላ ቀን ደግሞ ቢኒ ቤት ስለ ታምረ ማርያም ታምረ ምናምን እያለን ደግሞ ድርሳን ገድል ማውራት እንችላለን ከፈለጋችሁ። ለዛሬ ግን በእነዚህ እናጠቃልላለን ማለት ነው።